አኬስ ስለኔ በቅርቡ ያወቀው አንድ ነገር ለእናንተ አካፍላችሁ። ኢስተርን ኦርቶዶክስ የነበርኩ ሰው ነኝ። አሁንም በእርግጥ እዛው ነኝ። ጥምስስር ህዝቡን እያስካደ እንዳለ በደንብ ይታወቃል። አይተህ ከሆነ ማለት አንዳንድ ጊዜ ይሄን ጉዳይ ስንናገር ምናልባት ዲያቆን ኢንጂነር ብንያምን አገናኝሃለሁ። አንድ ወንድም አለ እዚህም እየታገልን ነው። አሁን ሰው የማይመስለው እንትን ይመስላል እና ለዚህ ነው ሰልፉ እዚህ ጋር ፕሮቴስታንቱ አለ፣ እዚህ ጋር ሐሰተኛ አጥማቂያን አሉ፣ እዚህ ጋር ፍራሽ አዳሾች አሉ። በጣም ከባድ ነገር ውስጥ ነው ያለ ነው እና እዚህ የትግራዩ ወላፈን የትግራዩ ትምህርት ቤት ተብሎ ያለ ወላፈን እዛ ውስጥ ዛሬም የሚሰሩ ሰዎች አሉ። በነገራችን ላይ አድምተን መስራት ካለብን ቲክቶክ ላይ ተቀምጠው እንኳን ዛሬም የሚሰሩ ሰዎች አሉ። ዛሬም የቤተ ክርስቲያን ትምህርት ነው። ገድላትን ማናናቅ ሰሞኑን አይደለም የተጀመረው፣ ድሮም ነበረ፣ አሁንም ነበረ። አሁን ደግሞ በሚያሳፍር ሁኔታ የሚደረገው ነገር ተከታይ ላላቸው። ለዚህ ነው ማንም ከቤተ ክርስቲያን አይበልጥም ብለን የምንናገረው። ትዝ ካለ የዛሬ 8 ወር አካባቢ ከትግራይ የተነሳ ነገር አለ ማለት ነው። ገድላትን አንቀበልም የሚል በጳጳሳት ደረጃ ነን የሚሉ እንደዚህ ነገር እና ለምን ብትል እቺ ያዊት የሆነች ቤተክርስቲያንን ለማጣጣል የሚደረገው ሴራ አገር አቀፋዊ ጎረቤታዊ ብቻ አይደለም፣ ዓለም አቀፋዊ ነው። የኦርቶዶክስ ተዋሕዶ ቤተክርስቲያን በዓለም አቀፍ ደረጃ ለማጥፋት የሚደረገው ነገር ኤርትራው፣ ኢትዮጵያ፣ እንደገና ደግሞ ግብፅ ምናምን ብለን የምታስቀምጠው አይደለም። አንደኛ እነሱን የመለያየት ስራ አይተህ ከሆነ አሁን በብፁዕ አቡነ ጴጥሮስ መሪነት በቅርብ ጊዜ አሜሪካ ሀገር 6ቱ እህት ቤተክርስቲያናቶች በዩኒቲ ያደረጉት ነገር አለ። አንዳንዶቹንም እያናገርን ነው በነገራችን ላይ ማለት ነው። ስለዚህ ትውልድ መንቃት አለበት። በመጀመሪያ ደረጃ እነዚህ ፍራሽ አዳሾች ተሐድሶ ነንም ብለው የሚናገሩት የሞከሩት ሙከራ የሚያደርጉት ነገር ዝም ብለህ እንደ ቀላል ወሬ እንደ ጎረቤት ወሬ ብቻ አይደለም፣ የተደራጀ ነው። ሲያስፈልግ በነገራችን ላይ የገንዘብ ኃይል ብቻ እንዳይመስለን የማስወገድ ኃይል ሁሉ ይጠቀማል። ባይደው የማስወገድ ሃይማኖትን የማስቀየር መንገድ ዓለም አቀፋዊ የእርዳታ ድርጅት ሁሉ የያዘ ነው። በነገራችን ኬንያ ብትል ኡጋንዳ ብትል ምን ማለት ነው? ሰውን ከሰላማዊ ቤተክርስቲያን ከእውነተኛይቱ ቤተክርስቲያን የማሸፈት መንገድ ነው። ግን አሁን ለምሳሌ ኡጋንዳ ላይ ቁጭ ብለህ እንዲህ አይነት ነገር መናገር የማትችልበት ነገር አለ። እርግጠኛውን የምነግርህ ዲያቆን ኢንጂነር ቢንያምን አገናኛለሁ። በምን ያህል ትግል ውስጥ የኤርትራ ወንድሞችና እህቶችን ለመመለስ የተደረገው ነገር ማለት ነው። መድኃኔዓለም ቤተክርስቲያን ነው አይደል? እዚህ ያለው የኤርትራ ገብርኤል ቤተክርስቲያን አለ፣ የመድኃኔዓለም ቤተክርስቲያን አለ፣ ሚካኤል ቤተክርስቲያን አለ። አሁን የኤርትራ ገብርኤል ቤተክርስቲያን በጣም ሜጋ ትልቅ ቤተክርስቲያን፣ ፕሮቴስታንቱና ፍራሽ አዳሹ በጥምረት ነው የሚሰራው። ሃይማኖት የሚቀይሩበት መንገድ አለ፣ ጥቅም አለ። በነገራችን አየህ፣ ተሰዶ መጥቷል። ስለዚህ ይሄንን የታገሉ ወንድሞችን አገናኛለሁ። ከዛ በተረፈ ግን አንድ ኦርቶዶክሳዊ ገድላት ላይ የሚያነሳው ኔጌቲቭ አቲቲዩድ ካለ ሁላችን መንቃት አለብን። ከማን አመጣው፣ ማንን እያየ ነው የሚል ነገር። ከዛ በተረፈ የኤርትራውንም የትግራዩንም የተደረጉ ነገሮች በግልጽ መነሳት አለባቸው። በቤተ ክርስቲያኑ ተሰግስገው ያሉ የምንፍቅናው የፍራሽ አዳሽ ቡድኖች አሉ። ዛሬም ያልበረደላቸው አሉ። በነገራችን ላይ ዲያቆን ዘማርያም ዛሬም በትልቅ ፕሮጀክት ተቀርጾ የሚሰራ ስራ እና
ሁሉ ሰው ይንቃ። ከዛ በተረፈ ጥያቄ ካለ ይጠይቁ ቤተክርስቲያን። ቤተክርስቲያን መልስ ሰጣለች። ቤተክርስቲያን መልስ ሰጣለች። በጣም የሚገርመኝ ነገር አሁን ለምሳሌ አንስተካል የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን የነበረባትን ተግዳሮት በጥምረት ወደ እስር ቤት የተካሄደው ቁርኝት እነማን የሚለውን ነገር እስኪ ዘመኑን ይዛችሁት ሁሉ ፕሮቴስታንቶችም ታስረዋል። በዛ ጊዜ የነበረው ነገር ውቅር ነበረው፣ የተያያዘ ነገር ነበረው። አሁን ዘመቻ ፊልጶስ ብላችኋል። ማን ነው የመራው ያንን ፕሮጀክት? በበላይነት ማን ነው የመራው? በጀቱ ከየት ነው? እቺን ቅድስት ቤተክርስቲያንን ለማዳከም ዓለም አቀፋዊ እንቅስቃሴ ነው እየተደረገ ያለው። ዓለም አቀፋዊ ለምን? ዓላማው ግልጽ ነው። አውሬው ሊሰራ የሚገባው ስራ ስለሆነ ይሄ ማለት ነው። እና ትውልድ ንቃ። ቤተክርስቲያን ስንዱ መቤት ነች። እያንዳንዱን ነገር ስታስቀምጥ በዓላማ ነው። ግን ማዝነው የሚጠለፍ ህዝብ። እኔ ዲያቆን እንግዲህ እንደምታውቀው እኔ በህይወቴ ስለ ፍራሽ አዳሽ እንድነቃ ያደረገኝ አንዱ ዲያቆን ዳንኤል ክብረት ነው። ዲያቆን ዳንኤል ክብረት ከተጠለፈ በዚህ ጉዳይ ሌላውን በንቃት ማየት ምን ኃጢአት አለበት? ይኸው እኮ በአደባባይ እያየን ነው እኮ። እንግዲህ ከዱባይ እስከ አሜሪካ የነበረውን ኔትወርክ ዛሬ አንተ የምታነሳውን የዛሬ 8 ዓመት የገለጠው ዲያቆን ዳንኤል ክብረት ነው። እሺ ፈረሰ፣ እሱ ህዝቡ ነቃ። ከዛ ወቅት ጠብቆ ደግሞ ኃይሉን አደራጅቶ ፕሮጀክት ቀርጾ በምን አይነት መንገድ እንሄድ ተብሎ ወዳጅ መስሎ ለአንዳንዱ ወዳጅ መስሎ ለአንዳንዱ የጥቅም ትስስር አድርጎ ቤተክርስቲያን ውስጥ ገብቶ ለማዳከም የሚደረግ ሴራ በቃ መንቃት አለበት ትውልድ። እኛም ማናችንም ከቤተክርስቲያን አንበልጥም፣ ከቤተክርስቲያን ወገን ነን። ስለዚህ ትውልድ መንቃት አለበት። በኬንያም፣ በኡጋንዳ፣ በሳውዝ ሱዳን፣ በሱዳን የሚደረጉትን ነገሮች ብትሰማ ህዝቡን የማሸፈት ነገር ከጥቅም ትስስር ጋር ነው አብሮ የሚሰራው። ይህ ምናልባት እርግጠኛ ሆኜ የምነግርህ በስደት ኖረው የሄዱ ሃይማኖታቸውን አጽንተውና አክብረው የኖሩ ኤርትራውያኖች መናገር ይችላሉ። ባይደው የትግራይ ኦርቶዶክሳውያን ዲያቆን ዘማርያም ዛሬ በቤተ ክርስቲያን የሉ። አብዛኞቹ በግልጽ ነገር ልብ ያዝናል፣ ልብ ይቆስላል። ለምን? የሚነገረውን ይሰማሉ። ስለዚህ ከዛም ከአባቶች ጋር እየተነጋገረ ነው ህዝቡን ወደ ቤተክርስቲያን የመመለስ ነገር ማለት ነው። ህዝቡን ወደ ቤተክርስቲያን ይቅርታ መጠየቅ እርግጥ ነው ብፁዕነታቸው ይቅርታ ጠይቀዋል። ኦፊሻሊ ግን ህዝቡን እዚህ ያሉ አባቶች የመጎብኘትና ለመመለስ የሚደረግ ነገር አለ ማለት ነው። የሉም የትግራይ ወንድምቶቻችን። እውነቴን ነው የምነግርህ፣ ቤተክርስቲያን የለም። ለምን ብትል ፖለቲካው በዚህ ጋር ያደክማታል፣ በዚህ ጋር ፍራሽ አዳሾች ያደክማሉ፣ በዚህ ጋር የጥቅም ትስስር አለ እና ሁሉ መንቃት አለበት። እቺ ቅዱስ ቤተክርስቲያን ደግሞ ማወቅ አለበት፣ መረዳት አለበት። በቃ ገንዘብ አለበት ነው የምለው። ከልብ ነው የማመሰግናችሁ። እንግዲህ ማንም ከቤተክርስቲያን አይበልጥም፣ ግን ሁሉ ነቅቶ ማየት አለበት። እኛ ዝም ብለን አይደለም የምንጮኸው በክፋት ቁመን እንዳንገኝ የሁል ቀን ጸሎቴ ነው እና እወቋት፣ ተረዱ ነው የምለው። አመሰግናለሁ ዲያቆን። እሺ አሁን አንድ ላይ የቅድሙ ላሳያችሁና ድንገት ውሸት እንዳይመስላችሁ ከዛ እናንተ ታራግጣላችሁ። ቅድም ያሳያችሁ ይሄ ነው። በእርግጥ እሱ መስክሯል። ይሄኛው ኤክቲስ የሚባለው ኤክቲስ የተባለው ሰው መቼ መሰላችሁ? ዲሴምበር 26 ላይ ነው። ከዛ በፊት ነው አይደል? ከዚህ በፊት መሰለኝ አይ ቲንክ የፖስተው ነው። በነገራችን ላይ እምነትን መጠበቅ ማለት ሲሆን
እምነት ማለት ደግሞ ሃይማኖት ማለት ነው። ስለዛ በዚህ ዘርፍ እምነትህን ትጠብቃለህ እንጂ አትደክም። እይታዎች ከኦርቶዶክስ ከመጽሐፍ ቅዱስ ውጭ እይታ ነው የሚለው ገድላትን ተአምራትን ጨምሮ ማለት ነው አለ። አብራራው እኮ ራሱ። ከዛም አለ ከሆነም ይላል ልክ ስለ ገድላት ድርሳናት መልስ ሰጠ። ዕቅበተ እምነት ከሆነ ዕቅበተ ገድል ተብሎ እንጂ ዕቅበተ እምነት ተብሎ አይሰራም። ይሄው ግሩፑ የኛ ህዝብ ተመልከቱ። ላይኩ ከሆነም ነው የሚለው እኮ ገድላት ድርሳናት የሚሰራው እሱ ዕቅበተ ገድል ተብሎ እንጂ ዕቅበተ እምነት ተብሎ አይሰራም ያለው። በቃ እንደው ዝም እይታዎችን ሁሉ ለመጠበቅ አትድከም እኮ ነው የሚለው። በቃ መድከም አያስፈልገውም። እይታ ነው ገድላትን ጨምሮ ማለት ነው። በእርግጥ እሱም ተናግረዋል። እኔ ኦርቶዶክስ ተዋህዶ ኦሪየንታል ሳልሆን መለካዊ ነኝ ብሏል። ይኸው እዚህ ጋር በግልጽ አኬስ ስለ እኔ በቅርቡ ያወቀው አንድ ነገር ለእናንተ አካፍላችሁ፣ ኢስተርን ኦርቶዶክስ የነበርኩ ሰው ነኝ። አሁንም በእርግጥ እዛው ነኝ። ኦርቶዶክስ እየሳበችኝ ነው። ያው ግን ጥናት ላይ ነኝ ገና። በእርግጥ ከብዙ ጥናት በኋላ ነው ኦሪየንታል ኦርቶዶክስን ማሰብ የጀመርኩት። ግን እስኪ እናያለን የሚሆነውን። በአማርኛ ጉባኤ ኬልቄዶን ላይ የተሰራ ስኮላሪስቲክ ስራ አላገኘውም። እስቲ ካወቃችሁ አካፍሉኝ። የቅብጦችና የማላንካራዎችን አግኝቼ በጣም ተደምሜባቸዋለሁ። ምንድነኝ አለ? ኢስተርን ኦርቶዶክስ የነበርኩ ሰው ነኝ። አሁንም በእርግጥ ይሄ በራሱ ግሩፕ ላይ የጻፈው በቃ ከሆነ ዕቅበተ ገድል ተብሎ እንጂ ዕቅበተ እምነት ተብሎ አይሰራም ብሎ እንደ ራሱ እንደ ኢስተርን እንደዚህ ነው ምናምን ማለት ይችላል። በእርግጥ ኢስተርን እንደዛ ያምናሉ? እሱም አንድ ጥያቄ ነው። ጤናማ ናችሁ? እዚህ ግሩፕ ላይ ያላችሁ ሰዎች ኦሪየንታል አባቶችን አታችሁ ነው ኢስተርን ኦርቶዶክስ ግሩፕ ላይ ሄዳችሁ የምትማሩት? እውነት እዚህ ቲክቶክ ላይ ኦሪየንታል የሆኑ ኦርቶዶክሳውያን ወንድሞችና እህቶች አታችሁ? የኢስተርን ኦርቶዶክስ አባል ያለ ያ ማለት እኮ አንድ አካል ሁለት ባህሪ ብሎ የሚያመን ካለ ይግባ፣ መብቱ ነው፣ ይማር። የሃይማኖት ነፃነት ነው። ሙስሊም ከሆነ አንድ ሰው የእስልምና ዕቅበተ እምነት ፕሮቴስታንት ዕቅበተ እምነት ገብቶ ይስማል። ሆኖ መለካውያን ጋር ገብቶ እንዴት ይማራል? አሁን ከአሁን በኋላ ነጭ እናወራዋል። አሁን ስለ ገድልና ድርሳናት ደግሞ አሁን ያሳሰበኝ ጉዳይ ሲጀመር ኢስተርን ኦርቶዶክስ ነው ከመነሻው። ከጻፈ መናገር ያለበት በእኛ በኢስተርኖች ብሎ መጻፍ አለበት። ገድልና ድርሳን ላይ የሚሰራ ዕቅበተ ገድል ነው እንጂ የሚባለው ዕቅበተ እምነት ተብሎ አይሰራም ብሎ ይጻፍ የራሱ። እንደዚህ አይነት ነገሮች መታረም አለባቸው። ዛሬ ይሄን የጨመርኩት ምንድነው? የኤርትራ ኦርቶዶክስ ቤተክርስቲያን ተሐድሶች እንቅስቃሴ ላይ ከቨር ፔጅ የሚያደርጉ ትክክል ነገሌ ብሎ በሁለት ማሊያ የሚጫወቱ አሉ። እጃችሁን ሰብስቡ። እኛ የምትዳኘን ኦርቶዶክስ ተዋህዶ ቤተክርስቲያን አለች። የኤርትራ ኦርቶዶክስ ቤተክርስቲያን ራሱ አካል ሳትሆኑ በተገነጠለበትና አፈራችሁ እዛ መታችሁ መፈትፈት አይጠበቅባችሁ። እጃችሁን ሰብስቡ። እዛ ገብታችሁ ታስተምሩ የምትማሩም ሰዎች ጥንቃቄ አድርጉ። እምነታችሁ ልትመሰክሩ ከሆነ አድርጉ። ልክኛውን ፕሮቴስታንቶች ጋር ገብተን ለተጠየቅነው ጥያቄ ገድላትም ይሁኑ ከቅዱሳት መጽሐፍት ከመጽሐፍ ቅዱስ ስንጠየቅ ዲፌን ለዲቤት ከሆነ አዎ፣ ግን ልክ እንደኛ ቤት አስመስለን ግን እዛ ትምህርት አንሰጥም። ስንጠየቅ መልስ እንሰጣለን። በኦርቶዶክስ ቤተክርስቲያን ምን ታምናለች ብሎ ልክ አሁን ባለፈው ደምሮ ሲጠይቀኝ የምመልሰው ምን ብዬ ነው? የኦርቶዶክስ ተዋህዶ ቤተክርስቲያን እሱ በጠየቀኝ ጥያቄ መሰረት ያላት መልስ እንመልሰው። የሚመለሰው እንደዛ ነው።
ፕሮቴስታንት የሚጠይቀን ሙስሊም የሚጠይቀን ማንም የሚጠይቀን ለነገው ጠይቀ መመለስ ያለበት እንደ ኦርቶዶክስ ተዋህዶ ቤተክርስቲያን አስተምሮ ነው የምንመልስለት። ያለ መረጃ ነው የምታወሩት እንዳይባል ይህንም ያሳየሁት የዚህ ኤርትራን ኦርቶዶክስ ቤተክርስቲያን ያሳየኋችሁ ዛሬ በምክንያት ነው አውቄ ያረኩት። ለዛ ያለ መረጃ እንደማይወራ እንድታውቁ ስለፈለግኩኝ ለዛ ነው ሁለቱንም መግለጫና የቅዱስ ሲኖዶሱ ፊርማ ያለበት ያሳየሁት። ለዚህ ነው ዛሬ ቀሲስ የሚሉት ነገር ካለ እንጨምርና እናጠቃልል። እሺ እግዚአብሔር ይስጥልኝ። ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን። መምህር ዘማርያም መምህርዮ ወንድማችን ፍቅረ ኢየሱስ ፌዝ አቤል ጌዲዮን አፖስቶሊክ እና ህሊና አበው ሁላችሁም ከታችም ያላችሁ የምትሰሙ ሰላም እግዚአብሔር ከኔም ከእናንተም ጋር ይሁን። እግዚአብሔር አምላካችን በጊዜውን ባርኮ ቀድሶ ስለሰጠን ስሙ የተባረከ የተመሰገነ ይሁን። እንግዲህ ይሄ ተሐድሶ ማለት ምንድነው? በራሱ መቆም የማይችል ያው ፓራሳይት ማለት ነው። ሁልጊዜም የሚሆን ያውቁታል እነሱ ማለት ጌታችን ዮሐንስ ወንጌል ምዕራፍ 10 ላይ ሲናገር ምንድነው ያለው? እውነተኛ እረኛ እኔ ነኝ። እውነተኛ እረኛ አንደኛ በፊት ለፊት ነው የሚገባው ነው ያለው። የበጎች በር እኔ ነኝ ብሎ በፊት ለፊት ነው የሚገባው፣ በጎቹም ድምጹን ይሰሙታል ነው ያለውና ተሐድሶ በጣም መጥፎ ነገር ምን ሆነው የቤተ ክርስቲያኒቱን ቃል እየተናገረ የቤተ ክርስቲያኒቱን አለባበስ የቤተ ክርስቲያኒቱን ቋንቋ እየተናገረ ግን ቤተ ክርስቲያኒቱን የሚቦረቡር ማለት ነው። ሌላ ምንም ነገር ማለት አይደለም። የመጀመሪያው ፌዛቸው ስርዓት የሚመስሉ ነገሮችን መለወጥ ነው። አሁን አንዳንድ ሰው የግድ ዶግማ እኮ አይደለም ይላል። በጣም በሚያሳዝን ሁኔታ አንዳንዶችም ይሉናል ዶግማ እኮ አይደለም የፈለግነውን መቀበል አለመቀበል እንችላለን። እና ቅድም ወንድማችን ህሊና አበው ነግሮናል። ቤተክርስቲያን ሃይማኖት ጥሰሃል ብቻ ብላ አይደለም የምታወግዝህ፣ ከስርዓት ከወጣህም ታወግዝሃለች። በነገራችን ላይ አልታዘዝም ካልክ ታወግዝሃለች። ብዙ አሉ ምዕመናንን ከሃይማኖት እስከ መውጣት ድረስ ሊያደርጉ የሚችሉ የምግባር ችግሮች ራሱ ተመክረው ታይተው ተፈትሸው ተደጋጋሚ ሆኖ ከተገኘ እና ካልሰማ ለምዕመናን መጥፎ አርአያ ከሆነ ቤተክርስቲያናችን ኤክስኮሙኒኬት ልታደርጉሉ ትችላለች። እዛ ይደርሳል። የግድ ዶግማዊ ጉዳይ ብቻ አይደለም። አንደኛው ይሄን መረዳት አለብን። ሁለተኛው ደግሞ ምንድነው? በፌዝ ነው የሚሰሩት። ፈረስት ፌዝ አይል እንሟሟታላቸው እኮ አይገባም የሚሉትን ነገር ባህለ ትውፊቱን በነገራችን ላይ አፖሎጀቲክስ ሲባል እዚህ ቅድም አህቲስ ላይ እንዳያችሁት ዕቅበተ እምነት ሲባል ለዶግማ ብቻ አይደለም። ይሄ ካልቸራል አፖሎጀቲክስ ሁሉ አለ። ባህለ ትውፊት ሁሉ ዕቅበተ እምነት ይሰራለታል። ምክንያቱም የክርስቲያኖች አኗኗር፣ የክርስቲያኖች ባህል፣ የክርስቲያኖች ትውፊት ከዶግማቸው የመነጨ ነው። ክርስቲያናዊ ጠባያቸውን የሚያሳይ ነው። እንዴ በመጀመሪያው መቶ ክፍለ ዘመን የነበሩ እኮ ክርስቲያኖች በዋነኛነት ከትምህርታቸው በላይ ህይወታቸው ነበር ብዙ አሕዛብን ይማርክ የነበረው። ሰማዕታቱን በሚሰሩት ገቢረ ተአምራት ብቻ 20 ሺህ 30 ሺህ ሰዎች በአንድ ጊዜ ወደ ሃይማኖት ይገቡ ነበርና ካልቸራል አፖሎጀቲክስን የቤተ ክርስቲያን ትልቁ የዕቅበተ እምነት ስራዋ ነው። ለሃይዋን ጠባይዋን ከአበው ይዛ የመጣችው የሚታየው የማይታየው ትውፊቶቿን ይዛ መቀጠል ራሱ። ስለዚህ የመጀመሪያው ፌዛቸው ምንድነው? ብዙ ትኩረት አይደረግባቸውም፣ ብዙም ዋጋ ያስከፍሉም የሚባሉ ነገሮችን ማጥቃትና መምታት ነው። ያው አጠር ካፈረስክ በኋላ ደግሞ የምትቀጥለው ወደ ቤት ነው ማለት ነው። ስለዚህ በጣም አደገኛ ነው። አሁን እስቲ ወደ ኋላ ሄዳችሁ የነበጋሻውን በቀደም ነው ያየሁት። እዚህ ቀደም ጠቅሰዋል። ኢቢኤስ ላይ ያቀረቡትን መርሃ ግብር ስታይ ስለመቤታችን እንዴት በተቃጠለ ሁኔታ ነበር የሚናገሩ የነበረው። ዛሬ ደግሞ እንዴት እንደሚናገሩ እዩ። ያ ምንድነው የሚሰሩት ስራ ላይ ሰዎች ጥያቄ ሲያነሱ ጥያቄውን ኦቨርካም ለማድረግ እና ሰዎችን ከጎናቸው ለማቆም በጣም በቃ ቤተክርስቲያን የሚባለውን ትምህርት ደጋግሞ የመስራት ወጥነት የሚባል ነገር የለም። ስለዚህ እንደዚህ አይነት ነገር ሁሉ የማድረግ ጉዳይ ነው ያለውና
እንዲሁ እያንዳንዱ ነገር በቀላሉ ምን አይደለም። ሌላው ደግሞ ምንድነው መስተካከል አለባቸው፣ መቀየር አለባቸው፣ መለወጥ አለባቸው፣ የጸነ ነገር አለ፣ የከበደ ነገር አለ የሚባል ነገር ሊኖር ይችላል። ያንን መምህራንን መጠየቅ ነው። በቃ መምህራን ቤተክርስቲያን መጠየቅ ነው። ከፍ ሲልም ለሊቃውንት ጉባኤ ሁሉ ማቅረብ ይቻላል፣ በደብዳቤ ማቅረብ ይቻላል። እኒህ ጉዳዮች ላይ ክፍተት አለብን፣ ምንድነው እንድታስረዱን እንፈልጋለን ብሎ እስከዚያ ድረስ ማቅረብ ይቻላል። ለምን ጠየቅ አትልም ቤተክርስቲያን? በፍጹም ሰው ሐሳብ እኮ አይከለከልም። ሰው በውስጡ ብዙ ሐሳብ ሊፈልግ ሰው በውስጡ ብዙ ሐሳብ ሊመላለስ ይችላል። እንዴ ገዳማውያን አባቶች እኮ በገድላቸው በድርሳናቸው እንደምናየው ሀልወተ እግዚአብሔርን እስከ መጠራጠር ድረስ በአጋንንት ሊፈተኑ ይችላሉ። እግዚአብሔርን መኖር እግዚአብሔርን ሀልወት እስከ መጠራጠር ድረስ በመጽናት ከነሱ የበረቱ ያንን ፈተና ያለፉ ሌሎች አበውን የነሱ የአበውን ምክር በመጠየቅ አንዳንዶቹ ደግሞ በዝምታ የሚመጣውን ሐሳብ ሁሉ በሐሳብ ደረጃ ብቻ እንዲቀር በአፍ በመናገር ላለመተባበር ወስነው እግዚአብሔር ሁሉንም ጥያቄዎች በአንድ ቀን አይመልስም በሂደት ይመልሳል ብለው እግዚአብሔር ያንን እንዲመልስላቸው ሌት ተቀን በተጋድሎ ቢኖራሉ። ኦርቶዶክሳዊ ህሊና ይሄ ነው። በቃ ኦርቶዶክሳዊ አመለካከት ኦርቶዶክሳዊ አይን ይሄ ነው። ስለዚህ ጥያቄዎች ሲኖርበት አንድ ሰው ለመጠየቅ በፍጹም ይጠይቃል፣ መጠየቅ አለበት። ግን ማንን ነው መጠየቅ ያለበት? ተገቢውን ሰው መጠየቅ አለበት። አንደኛ። ሁለተኛ ነገር ደግሞ ለዚያ ነገር ማስተካከያ መስጠት የሚችል ማን ነው ካልን ደግሞ የቅድስት ቤተክርስቲያን ስልጣን አላት። በቃ ስልጣን አላት። ምእመናኖቿን እንድትመራ ስልጣን የሰጣት ለቅድስት ቤተክርስቲያን። በጎቹን ጠብቅ፣ ጠቦቶችን ጠብቅ፣ በጎችን አሰማራ፣ ግልገሎችን አሰማራ ብሎ ለቅዱሳን ሐዋርያት ነው የሰጠው፣ ለቤተክርስቲያን ነው። ስለዚህ በእያንዳንዱ ጉዳዮቻችን ላይ የቤተክርስቲያን ነገር ጥያቄ ካቀረበን ደግሞ በትዕግስት መጠበቅ። ቤተክርስቲያን ምንድን ነው የምትለው? ምናልባት ቤተክርስቲያን ትክክለኛውን እምነቷን ስትገልጽ እኛ ካሰብነው ሐሳብ እኛ ከመሰለን እኛ ከተረዳነው ውጭ እንኳን ቢሆን ምን ችግር አለው? ሁላችንም እኮ ከቅድስት ቤተክርስቲያን በታች ነው። እናታችን ጋር ተንበርክከን የተሳሳተውን አስተካክለን የተሰጠነው ተጨማሪ ትምህርት ይዘን ደግሞ አገልግሎታችንን እንቀጥላለን። ኦርቶዶክሳዊ ህሊና ይሄ ነው፣ ሌላ ነገር አይደለም። ከዛ ውጪ ግን የምንመቸው እንዲህ አይነት ጉዳዮች ሲነሱ አሳፍሰፈው የሚጠብቁ መናፍቃና ተሐድሶያን አሉ። በቃ ስለዚህ መጀመሪያ በሰው ልቦና ያለውን የቤተክርስቲያንን ቅቡልነት ማፈራረስ መጣል። ስለዚህ ይሄ ነው። በዚህ ላይ በደንብ ሊሰራ ይገባል። ጠቢቡ ሰለሞንም ይላል ዘመሐሌ መጽሐፉ ላይ አስግሩ ለነ ቆናጽለ ንዑሳነ እለያማስኑ አጸደ ወይነን ይላል። የወይን ቦታችንን የሚያበላሹብንን ጥቃቅኖቹን ቀበሮች አጥምዳችሁ ያዙልኝ። የወይን እርሻችን ቅድስት ቤተክርስቲያን ናት እና ትልቅ የሆነ ችግር በነገራችን ላይ ራሱ መደበቅ አይችልም። ጠቢቡ ሰለሞን ስትና ጥቃቅኖቹን ያለው በቃ አበው ያለምንም ምክንያት የሰሩት ነገር የለም። እኛ የምንጠይቀውን ጥያቄ ጠይቀው አልፈዋል። እኛ ዛሬ የምንከራከርበትን ተከራክረውበት አልፈዋል። እና እኛ ዛሬ የሚያናውጠን አናውጣዋቸዋል። እሱን ግን እንዴት ነው የፈቱት ነው? እንዴት ነው ያለፉት? ከመርከቧ ብትናወጥም ከመርከቧ ላይ ሳይወርዱ የጌታቸውን መምጣት እንዴት ነው የተጠባበቁት? እንዴት ነው የተረጋጉት? ይሄ ያስፈልጋል። ምዕመናንም ልትረዱ የሚገባው ጉዳይ አሁን ላይ በትምህርት ቤት በኮሌጆች ወይም ደግሞ በጉባኤ ቤቶች የሚመጡ ተማሪዎች የሚከራከሯቸው ክርክሮች አሉ። እነዚያ ክርክሮች ሚርሊ በቃ እንዲሁ በግልጽ ወደ አደባባይ ስለወጡ በጣም ትልልቅ ዕውቀት ያለው ሰው እንዳለ ሆኖ ደግሞ ወተት የሚጋት ጥሬውንም ብስሉንም የማይለይ ደግሞ አካል አለ። ስለዚህ የዚያን ህሊና ስለሚጎዳ ከተነሳ ያው በአደባባይ የግድ ምላሽ ሊሰጠው ይገባል። አለመነሳቱ መልካም ነው። ግን ከተነሳ ክርክሮች ሲኖሩ አሁን በእኛ መካከል በአገልጋዮች መካከል ልንስት እንችላለን። ሁላችንም አካሄዳችን ምናልባት እናንተ የምትጠብቁትን አይነት ላይሆን ይችላል። ግን በትዕግስት መጠበቅ ነው። ዞሮ ዞሮ ዋነኛ ወደባችን መርከባችን ቅድስት ቤተክርስቲያን ናት።
ቅዱስ ቤተክርስቲያን ደግሞ መድኃኔዓለም ክርስቶስ አይቷትም፣ በደሙ ነው የመሰረታት። ወኢይክሉ አንቀልቅሎታ ነው ያለው። የሲኦል ደጆች አያሸንፏትም። ቤተክርስቲያን እንዱ ዝም ብላ አልጋ ባልጋ አይደለም የመጣችው እዚህ የደረሰችው። እጅግ ትልልቅ ከባድ ነገሮችን አልፋለች። የ40 ዓመቱን የዮዲት ጉዲትን ዘመቻ፣ የ15 ዓመቱን የአህመድ ግራኝን ዘመቻ፣ የፋሺስት ጣሊያን ዘመቻ፣ ከዛ በኋላም ደግሞ እግዚአብሔር የለም የሚሉ የተማሩ ልጆቿን እነሱ ያመጡትን ችግሮች ሁሉ አሁንም ድረስ በየጊዜው የዘመኑን መቀየር ተከትሎ ዲያብሎስ የሚያንጋጋቸውን የተለያዩ ሐሳቦች ሁሉ አልፋ ነው እዚህ የደረሰችው። ከኛ በፊት ለብዙ ለሺህ ዓመታት የኖረች ቤተክርስቲያን ናት። እኛም ካለፍን በኋላ ደግሞ እስከ ጌታ ምጽአት ድረስ ትቀጥላለች። እኛን አሳልፋ ትውልድን ተቀብላ ትቀጥላለች። እቺ ቅድስት ቤተክርስቲያናችን በእኛ የቆመች አይደለችም፣ በእኛ የምትወድቅ አይደለችም። በነገራችን ላይ ልትረዱ የሚገባው እኛ ተራዎች ነን፣ በጣም ተራ ሰዎች ማለት ነው። እንደው የአቅማችን የቀናታችን ለማድረግ ነው በዚህም በዚያም ያለ ሁሉ። ግን ቤተክርስቲያኒቱ ከኛም በፊት ነበረች። እኛ የመሰረትናት አይደለችም። በእኛም ጊዜ ያለች ከኛም በኋላ ትኖራለች። እስከ ዛሬ ሁሉን እያለፈች እንደኖረችው ባለቤቷ ጌታዋ ለስም አጠራሩ ክብር ምስጋና ይግባውና እርሱ ጌታዋ እየጠበቃትም ትቀጥላለች። ስለዚህ ከምእመናን ምን ይጠበቃል? የሚያውቅ የተረዳ በጨዋነት ጥያቄዎችን ማቅረብ። አይ እኔ እዚህ ጋር እንደጸነነብኝ አለ እንዲሆነብኝ አለ። እንደገና ደግሞ የማያውቅ ደግሞ ያልተረዳ ደግሞ ቅድስት ቤተክርስቲያኑን መጠበቅ፣ የእሷን ድምፅ መጠበቅ። እንግዲህ አሁን አባቶቻችን እንደው በእኛ መካከል እንኳን ለተነሱ ጥያቄዎች ትምህርትም እየሰጡ ያሉ ሊቃውንት ቤተክርስቲያን አሉ፣ የታወቁ ሊቃውንት። በተጨማሪ ደግሞ ሚያዝያ ላይ ጉዳዩን ሊያዩት ይሄን ነገር የያዙ ደግሞ አበው አሉ። መግለጫውን ሰምተናል። ስለዚህ ምንድነው ማድረግ ያለባችሁ? በጣም የሚነገረው ነገር የሚሰጠው ትምህርት ውዝግቡ በጣም አይምሯችሁን ከጎዳው አትስሙት። በቃ አትስሙት፣ አለመስማት። ግን በዚህም የሚሰጡትን ሐሳቦች ጭንቅላታችሁ ተቀብሎ እየመረመረ ስሜት የሚነኩ ነገሮችን ታግሶ መጓዝ የሚችል አይነት ልቦና ደግሞ ካላችሁ ዙሪያ ገባውን ማየት ነው። ከቤተ ክርስቲያን ትምህርት የቱ ነው? በቃ በዚህም የሚሰጠውን ትምህርት በደንብ መከታተል ነው እና ቤተ ክርስቲያን ደግሞ በቅርቡ መፍትሄ ትሰጠዋለች። እንደዛ ነው መሆን ያለብን። ምን ይሁን ምን እንግዲህ ጌታችን 2 ጊዜ ነው ሐዋርያትን በማዕበል ውስጥ እንዲያልፉ ያደረገው። አንዴ ከነሱ ጋር በመርከብ ውስጥ ሆኖ ተኝቶ ማለት ነው። ለአጽድቆተ ትስብእት ለአቅርቦተ ሰይጣን በአማን ሰው መሆኑን ያጠይቅ ዘንድ በፈቃዱ ተኝቶ ትጉህ የሆነ የማያንቀላፋው እረኛ መድኃኔዓለም ኢየሱስ ክርስቶስ በመርከብ ውስጥ ተኝቶ ማዕበል ተነሳ። ስንጠፋ አይገድህም ወይ ጌታ ሆይ አድነን ብለው ጮሁ። ተነስቶ ነፋሱን ገሰጸ። እነሱም ባለማመናቸው ገሰጻቸው። ሁለተኛው ግን ቀጣዩን ሲያደርግ ግን ያደረገው ጌታችን አልነበረም። እናንተ ወደ ጌርጌሴኖን እለፉ ብሏቸው እሱ ወደ ተራራ ሊጸልይ ወጣ ነው ያለው መጽሐፍ። በትናንትናው ፈተናማ ድጋሜ ፈተና ውስጥ ቢሆን ምንም አይነት ማዕበል ቢመጣ ትናንትና እንዴት እንዳዳናቸው ስለሚያውቁ እነሱም አይፈሩም፣ አይረበሹም። ክርስትና ባለህበት ሂድ አይደለም፣ እድገት ነው። ስለዚህ እንዲያድጉ ስለፈለገ አሁን ደግሞ ብቻቸውን ላካቸው እና ጥቂት እንደቀዘፉ የባህሩ መሃል ላይ ሲደርሱ ማዕበሏ ተናወጸች ይላል። እንደምታውቁት አብዛኞቹ ቢያንስ 4ቱ ሐዋርያት ቅዱሳን ሐዋርያት ከአሳ አጥማጅነት የተጠሩ ናቸው። ዘመናቸውን በባህር ላይ ያሳልፉ ናቸው። ዋና ይችላሉ። ግን የግል የኖረ ልምዳቸውን አይደለም የተጠቀሙት። መርከቧ ላይ ሳይወጡ ሙጥኝ ብለው የጌታችን መምጣት ነበር የተጠባበቁት እና ደስ በሚል ሁኔታ ማዕበሉ ከፍ እያለ ሲሄድ እንዳይጠፉ ስለፈለገ ፈተናው ከዚህ በላይ ከሆነ እነርሱ በወቅቱ ለነበራቸው ሕሊና የሃይማኖት ጽናት ስለሚከብድ ልክ መጠናቸው ላይ ሲደርስ ክርስቶስ እነሱን ያስጨነቀውን ማዕበል እየረገጠው መጣ ነው የሚለው። በጣም የሚገርም አገላለጽ ነው። እኛም በሚያስጨንቃን ቤተክርስቲያን በሚፈትናት ጉዳይ ሁሉ ባለስልጣኗ መድኃኔዓለም ኢየሱስ ክርስቶስ ነው። ያንን እየረገጠው መጣ። እየረገጠው ሲመጣ ምናልባት እሱ ከመምጣቱ በፊት ግላዊ ውሳኔ ቢወስኑ ኖሮ ከመርከቧ ቢወጡ ኖሮ አይድኑም ነበር። ጸንተው በመጠበቃቸው ነው ይሄ የሆነው። ስለዚህ ይሄንን ተረድተን
ለአእምሯችን የሚከብድ ካለ ያለው ነገር የሚረብሸን ከሆነ የማይረብሸንን ወጥ ትምህርቶች ዩቲዩብ ላይ አሉ። የቤተክርስቲያን ትምህርት መስማት ደግሞ የመስማት አቅሙ ያለን የመመዘን አቅሙ ያለን ደግሞ በትዕግስት ማድመጥ ነው። ጥያቄዎች ያለን ደግሞ በስርዓት መጠየቅ ነው። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልን። አንድ የመጨረሻ ያሳያችሁ አሁን ይሄ ኤክቲስ የተባለው በዘበነ ጉዳይ ያደርጋ ኢየሱስ የሰራ እንደነበር የሚገልጽ ኬት እናገኝ የሚለው ነገር እዚህ ሆነው ያው ተአምረ ኢየሱስ ላይ ያለ እንደምታውቁት ተአምረ ኢየሱስ ማለት የክርስቶስ ነት ወራት በጥበብና በሞገስ በእግዚአብሔርና በሰው ፊት አደገ የሌለ በሕፃንነቱ ወራት ጌታችን ኢየሱስ ክርስቶስ ያደረገው ተአምር የሚናገር ነው። ለታ ኢየሱስ እና ተአምረ ኢየሱስ ላይ እንደሚገኝ ያው ዘበነ ይናገራል። ዘበነ ይህን ከተናገረ በኋላ ተአምረ ኢየሱስ ላይ እንደሚገኝ ኢየሱስ ክርስቶስ ያደረገው ተአምር ላይ እንደሚገኝ ገለጸ ዘበነ ማለት ነው። ከዛ ይሄንን ሪፍሌክሽን ይሰጣል። ይሄ የሚሰጠው ኤክስ የተባለው ንግግር ይላል። ከሃዲያኑ ብቻ ሳይሆኑ ይላል ተአምረ ኢየሱስ ስለማይቀበል ማለት ነው። ምክንያቱም እርሱ ጌታችን በጽድቁ ተአምር እያደረገ ነው የሚለው ዮሐንስ አፈወርቅ የሚቃወመው ነው። ሌሎች አባቶች ነገር ሲያስተምሩ አይታይም። ኦርቶዶክስ የሆነችው በዚህ እውቀት ሳይሆን አንድ ጊዜ ፍጹም ስልጣን ሃይማኖትና አምልኮ። ስለዚህ ኢየሱስ ክርስቶስ በሕፃንነቱ ወራት ተአምር አላደረገም የሚለው ተአምር አደረገ ብሎ በተአምር ተመጣጣው አልቀበልም። ተአምር ሁል ጊዜ ኪዳን ከመድረሱ በፊት ሁል ጊዜ ተአምረ ማርያምና ተአምረ ኢየሱስ ይነበባል። ይህን ማያውቁት ያለ አይመስለኝም። ሁሌ በረአት ኪዳን ከመድረሱ በፊት ቅድሚያ ተአምረ ማርያም ይነበባል። ከተአምረ ማርያም ቀጥሎ ደግሞ ተአምረ ኢየሱስ ይነበባል። ለምሳሌ ቤተክርስቲያኑ የሚካኤል ከሆነ ተአምረ ሚካኤል ይነበባል መሀል ላይ። የገብርኤል ከሆነ ተአምረ ገብርኤል፣ የጊዮርጊስ ቤተክርስቲያን ከሆነ ደግሞ ተአምረ ጊዮርጊስ ይነባል። ከገድለ ጊዮርጊስ መጨረሻ ላይ ተአምረ ጊዮርጊስ። የገድላቶቹ ከገድላቱ ታሪክ በኋላ ያ ቅዱስ ያደረገው ተአምር ይጻፋል። ስለዚህ ኪዳን ከመድረሱ በፊት መጀመሪያ ተአምረ ማርያም አለ። ከዛ ቤተክርስቲያኑ የታነጸበት መልአክ ወይ ቅዱስ ይነበባል። ከዛ መጨረሻ ተአምረ ኢየሱስ ይነበባል። ከዛ ሊጦን አለ ማይቀር፣ መልካ ውዳሴ አለ፣ መልካ ስዕል አለ፣ ኪዳን ይደርሳል። ከዛ በኋላ ስንክሳር ይነበባል። አንድ ሰው ኪዳን ለማድረስ ሄዶ ተአምረ ኢየሱስን እኔ አልቀበልም፣ ኢየሱስ ክርስቶስ በነገራችን ተረፈ ወንጌል ነው የሚባለው። የተአምረ ኢየሱስ ሌላኛው ስሙ ተረፈ ወንጌል ነው የሚባለው። ከወንጌል የተረፈ የቀረ ማለት ልክ አሁን መጽሐፈ ኩፋሌ ስንል ከኦሪት ዘፍጥረትና ከኦሪት ዘጸአት ላይ የተከፈለውን እናምን የለ። ልክ እንደዛ ብሎ ተአምረ ኢየሱስ ማለት ተረፈ ወንጌል የጻፈው ዮሐንስ ወንጌላዊ ነው። በእኛ ቤተክርስቲያን ታሪክ ተአምረ ኢየሱስን አልቀበል ማለት እንዴት ይቻላል? እኛ ማንን እና ኪዳን ላይ ደርስ ሄዶ አንድ ሰው ስርዓት አምልኮ ውስጥ ነው ያለው። በነገራችን ላይ ተአምረ ማርያም ራታም የትኛውም ደብር ላይ ቋሚ ነው። የሚካኤል ከሆነ ተአምረ ሚካኤል መሀል ላይ ይገባል። ደብሩ ጊዮርጊስ ከሆነ ጊዮርጊስ መሀል ላይ ይገባል። ተክለ ሃይማኖት ከሆነ ተክለ ሃይማኖት ተአምር መሀል ላይ ይነበባል። ተአምረ ማርያምና ተአምረ ኢየሱስ ግን የትኛውም ደብር ላይ ኪዳን ከመድረሱ ፊት አይቀርም። ያው ቀሲስ አሉ። ይሄ ሳይቀር ኪዳን አይደርስም። ኪዳን ካልደረሰ ደግሞ ቅዳሴ የለም። ቅዳሴ ለመቀደስ ኪዳን መድረስ አለበት። የከሰዓትም ይሁን ቅዳሴ፣ የጠዋቱም ቅዳሴ። አሁን ዛሬ ቅዳሜ አለ፣ ጠዋት ነው ቅዳሴው። 12 ሰዓት 11 ሰዓት ላይ ቅዳሴ ለመግባት አስቀድሞ ኪዳን ይደርሳል። ኪዳን ከመድረሱ በፊት አስቀድሞ ተአምረ ማርያም ታየሱስ ተአምረ ኢየሱስ ይነበባል። ተአምረ ኢየሱስን እንደው መናፍቃን ብቻ ሳይሆኑ ዮሐንስ አፈወርቅ ራሱ ይደነግጣል ማለት ነው። እና አንድ ሰው እኔ ኦርቶዶክስ ነኝ ግን ተአምረ ኢየሱስን አልቀበልም፣ ኢየሱስን የጻፈው
መብት ነኝ። ዘማርያም እኔ ልውረድና መኔ ብለውን አስገቧቸው። እሺ እሺ፣ ይሄ ይቻላል። ቆይ እኔ እወርዳለሁ። አይቻልም። ይበቃል፣ ቦታ ስላለ አለ። አይ በቂ ቦታ ችግር የለም። እና በሂደት ደረጃ በስርዓት ደረጃ ካየ ስርዓተ አምልኮ ውስጥ የገባ ስርዓተ አምልኮ ላይ ያለ በተግባር የምትፈጽመው ላይ ተአምረ ኢየሱስን ጌታችን በኢየሱስ ክርስቶስ በሕፃንነቱ ያደረገው ተአምር አለ ብሎ ተአምረ ኢየሱስን መቃወም ከዛ እኔ ኦርቶዶክስ ማለት ግን አይቻልም። ችግር የለውም። ተአምረ ኢየሱስ ላይ ጥያቄ አለኝ ይቻላል። ተአምረ ማርያም ላይ ያልገባኝ ጥያቄ አለ ይቻላል። ተአምረ ማርያምን ግን አልቀበል ማለት ግን አይቻልም። ያልተባለ ነገር አትቀባጥሩ። ስርዋጽ ያለበትን ነገር ቤተክርስቲያን አላረምም አላለችም ብላም አታውቅም። ብዙ ጊዜ በቪዲዮ ላይ ያሳይቻለሁ። መርቆሬዎስ ለዓለም የተሰቀለ ነው የሚል ዚቅ ላይ ሲወጣ ሊቃውንት ጉባኤ እንደዛ አይደለም፣ በዱጎ ዋና ታረም የዋናው ዱጋዊ እንደዚህ የሚል የለም ብሎ መጽሐፈ ዚቅ እንዲታረም አድርጎ በቅርቡም ሊቀ ሊቃውንት ስሙር አላምረው እና ሊቀ ሊቃውንት ስማ ከሆነ ሰምታችኋቸዋል። ይሄንን የማረም ስልጣን የኛ አይደለም። ጥያቄ ማቅረብ ግን ይቻላል፣ ቀላል ነው። ቅዱስ ሲኖዶስ አለን፣ የሊቃውንት ጉባኤ አለ፣ ተደራጅተው እነዚህ መጽሐፍቶች እንዴት ይታያሉ ማለት ይቻላል። እንደ መናፍቃኑ ግን ወተነ ይሄንን አልቀበል እንዴት ይቻላል? ደግሞ መጽሐፍን በይፋ መቃወም አይቻልም። ተአምረ ኢየሱስን አልቀበል እንዴት ትላለህ? ዮሐንስ አፈወርቅ በውጭ ባገኘሁት መጽሐፍ ላይ የዮሐንስ ወንጌል ሲተረጉም ነው። በነገራችን ላይ የዮሐንስ ወንጌልን ሲተረጉም ኢየሱስ ክርስቶስ በሕፃንነቱ ወራት ተአምር አያደረግም ብሎ የተናገረው ከምን አንጻር ይታይለው ቤተክርስቲያናችን ተብሎ ይጠየቃል። ምን ለማለት ፈልጎ ሊቁ እንደዚህ ያለው? በዮሐንስ ወንጌል ሆሚሉ ላይ ሲተረጉም በእርግጥ ሽመልስ መርጊያ ሲተረጉም ብሎ ነው የተረጎመው። ዮሐንስ ወንጌልን ዮሐንስ አፈወርቅ የተረጎመውን የዮሐንስ ወንጌል ትርጓሜ ሽመልስ መርጊያ ወደ አማርኛ ሲተረጉመው በጎላ ኢየሱስ ክርስቶስ በጎላ ተአምር ያደርገው ከተጠመቀ በኋላ ነው። በሕፃንነቱ ወራት ግን ምንም ተአምር አደረገም አይባልም። አንዱ ተአምር ምንድን ነው? ኤልሳቤጥ ጋር ስትሄድ እመቤታችን ጽንሱ በደስታ ዘለለ የጌታዬ እናት አለ። ጌታ እኮ ተአምር ያደረገው እኮ በወንጌል ተጽፏል። የተአምር አይደለም እንዴ? የእመቤታችን የሰላምታ ድምፅ ኤልሳቤጥ ውስጥ ያለው ማህፀን ያዘለለው የጌታዬ እናት ያለችው ማን ገልጾላት ነው? የማህፀንሽን ፍሬ ብሩክ ነው አለችው። ያ ማለት ድንግል ማርያም የጸነሰችው ማን ነው እያለች ነው። ኢየሱስ ክርስቶስ ተአምር ተሰራው ማን ነው? ባለቤቱ ነው። እሱ የሰላምታዋ ድምፅ እንዲያዘል ያደረገው መድኃኒዓለም ኢየሱስ ክርስቶስ ነው። ይሄ ተአምር አይደለም እንዴ? በሕፃኑ ገና እኮ ከማህፀን ሳይወጣ እኮ ነው። ኤልሳቤጥ ጸንሳለች ስላላት ገብርኤል ለድንግል ማርያም ወደ ተራራማው አገር ወደ ኤፍሬም ፈጥና ወጣች እኮ ድንግል ማርያም። ከዛ ሰላም ስትላት የሰላምታ ድምፅ ሲሰማ በደስታ ዘለለ። ከዚህ በለጠ ተአምር አለ? ቤት ወራት ሕፃን እያለ የት እያለ ገና ማህፀኑ ሳይወጣ ከዛ ምን አለቻች ኤልሳቤጥ? የማህፀንሽን ፍሬ ብሩክ ነው አለቻት። በምን አወቀች ኤልሳቤጥ? መንፈስ ቅዱስ ገልጦላት። የት እያለ ጌታችን? በእናታችን በድንግል ማርያም ማህፀን ሳለ፣ አካላዊ ቃል በማህፀኗ ተጸንሶ ሳለ። ይሄ ተአምር አይደለም? የትኛው ያረገዘች ሴት ናት ሰውን ሰላም ስትል የሰላምቷ ድምፅ የሚዘል? በቃ ዮሐንስ አፈወርቅ ያለው ከምን አንጻር ይጠየቃል? ዮሐንስ አፈወርቅ ብቻ ሳለ እኮ አይደለም የሚደረገው። ዮሐንስ አፈወርቅ እኮ የዮሐንስ ወንጌል ምዕራፍ 2 እኮ ሲተረጉም ዮሐንስ አፈወርቅ ድንግል ማርያም የወይን ጠጅ እኮ የላቸውም ያለችው ይላል። የራሷን እንደዚህ ልትገልጽ ፈልጋ ብሎ የተገለጸበት እኮ አግባብ አለ። ያን ብድጋግ ልጠቅሰን ታዲያ ዛሬ ሊቁ በእርግጥ የተናገረውን ዮሐንስ አፈወርቅ ይህንን በግሪኩ ቅጅ ላይ እናገኘዋለን። ካለውስ ቤተክርስቲያን ይህንን ትርጉም እንዴት የምትረዳ ተብሎ አይጠየቅም እንዴ?
ዮሐንስ አፈወርቅ እኮ ብሏታል። ስለዚህ ድንግል ማርያም ላኪ ስብሐት ክብር ምስጋና ይግባትና የወይን ጠጅ እኮ የላቸውም ያለችው የራሷን ክብር እና ዝም ብሎ የተነበበ ነገር ሁሉ አይዋጥም፣ አይተፋም። ቤተክርስቲያን በዚህ ጉዳይ ላይ ምን ብላ ታምናለች? ምክንያቱም ቤተክርስቲያን የምትመዘነው በዮሐንስ አፈወርቅ አይደለም። ዮሐንስ አፈወርቅን ነው ያስገኘችው ቤተክርስቲያን ናት እንጂ ዮሐንስ አፈወርቅ አለ ቤተክርስቲያን ያስገኘው። ከቤተክርስቲያን ትምህርት አንጻር ነው ዮሐንስ አፈወርቅ የምናየው እንጂ ከዮሐንስ አፈወርቅ ትምህርት አንጻር ነው ቤተክርስቲያን የምናያት። ዮሐንስ አፈወርቅን ዲያቆን አድርጋ ቄስ አድርጋ ጠርዘ ጴጤር አድርጋው ቁምስና ሰታ ጵጵስና የሾመች ፓትርያርክ የሾመች ቤተክርስቲያን ናት። ቤተክርስቲያን ናት ዮሐንስ አፈወርቅን ያስገኘችው። ዮሐንስ አፈወርቅ አለ ቤተክርስቲያን ያስገኘው። የትኛውም አባት የሚመዘነው የቤተክርስቲያን አስተምህሮ ነው። የማትሳሳተው እሷ ብቻ ናት። ስለዚህ ዮሐንስ አፈወርቅ የሚመዘነው በቤተክርስቲያን ትምህርት ነው። ዮሐንስ አፈወርቅን አይደለም ቁጭ አድርገን ቤተክርስቲያን እስቲ ከእሱ አንጻር ትክክል ነሽ አይደለሽ የምንላት